ምን ትሞታለህ መግደል ትችላለህ እገላለሁ እኔ አንተን እገላለሁ ሰምታል ልጄን የኔ ልጅ ማድረግ አለብህ መስ ግዴታ ነው ይሄ ሰማ አይደለ ሰማይ ግዴታ ነው ይሄ ግዴታ ነው አለቀ ደፋለሁ አለ በለዚያ ነገርኩኝ በኋላ ልጁ የኔ ሰላም ቤተሰብ እንዴት ናችሁ እኔ በጣም ደህና ነኝ እግዚአብሔር ይመስገን አይናው ጠፍቻለሁ ሰሞኑን ከሚዲያ ላይ እና የጠፋሁበትን ምክንያት ያው ባንዳንድ የሆነ ፐርሰናል ኬዞች አሉ ታውቃላችሁ የሆነ የግል ኬዝ አለ የሆነ አንዳንድ ነገሮች አሉ የጠፋሁትኝ በዛ ነው ቤተሰብ እና ዛሬ የሆነ አላቅም ቤተሰብ ይቅርታ አድርጉልኝ በጣም እዚህ ጋር በጣም የሆነ የማይሆን አክት ላሳይ እችላለሁ የመጨረሻ ደግሞ እዚህ ጋር ሊመረኝ ይችላል ተናድጄ ላወራ እችላለሁ ቀድሜ ለዛ ፈርስት መጀመሪያ ሶሪ እላችኋለሁ በጣም በቃ ደብሮኛል ቤተሰብ የሆነው ነገር ያለ ነገር በጣም ግራ ገባኝ እዚህ ጋር የሆነ ሰው መጥቶ እነዚህ ጋር በስንት ስቃይ ያገኘኋትን ፍቅረኛዬን ያገኘኋትን ምስቴን የልጄን እናት መጥቶ እዚህ ጋር ሐኪም ነኝ ዶክተር ነኝ ምናምን ብሎ ምን እሱ ይስራ አይታወቅም መጥቶ እዚህ ጋር እንትን ምናምን መጥቶ ከጠገቧ ቆሞ የሆነ የማይሆን ነገር የማይሆን አክት ያሳየ የማይሆን ነገር ታየኔ የሰማሁት ነገር አለ እና በጣም ደብሮኛል ፋሚሊ በጣም ማለት ነው እዚህ ጋር ጮኬ ላወራ እችላለሁ ግን አይ ዶንት ኖ በቃ እኔ አላቅም በጣም ተናድጃለሁ በቃ እዚህ ጋር አሁን እኔ ለሷ ስል ያልከፈልኩት መስዋዕትነት የለም በሰው ዘንድ በእናንተ እስክጠላ ድረስ እናንተ እስከምትሳደቡ ድረስ ደግሞ በዱርዬ እስከምቀጠቀጥ ድረስ ተፈንክቼ እዚህ ጋር ለኔ ደም ሆኜ ደም በዚህ ጋር እንዲደርቆ ደም ሆኜ ወድቄ መሬት ላይ ተቃይቻለሁ ፋሚሊ በሷ ኬዝ ማለት በእሺ ኬዝ በምስቴ ኬዝ ማለት ነው ግን አሁን ደግሞ ማንም መጥቶ ሲቀማኝ ዝም ብዬ ቆሜ ማይበት ምንም ሪዝን የለም በቃ አይደለም ዶክተር ለምን ፕሮፌሰር ለምን ለምን በቃ ከፈለገ መንግስት ያሆንም ይቅርታ እዚህ ጋር ፖለቲካ አይደለም ግን በጣም መሮኛል ፋሚሊ በጣም ተናድጃለሁኝ እዚህ ጋር ማለት ነው እዚህ ጋር ማንም መንገደኛ ማንም ሰው መጥቶ እዚህ ጋር መጥቶ በላይፌ የገባ ከሷ ጋር እንደፈለገ ሲሆን ከሷ ጋር እንደፈለገ መጥቶ ሲሄድ ደስ አይለኝም በቃ እዚህ ጋር ቀልድ አይደለም ይሄ ቁም ነገር ነው ምስቴ ናት ፍቅር ነው በቃ እዚህ ጋር ቀልድ አይደለም ይሄ እና ቤተሰብ በጣም ተናድጃለሁ እኔ በቃ እኔ ማረጋውን አላውቅም እኔ እሱ ጋር ደውያለሁ ቅድም አሁን እሱ ጋር ደውዬ ነበረ ስልኩን በዚህ ቀን በቃ አገኘሁት እዛ ቅድም ሆስፒታል ነው ምናምን ብሎኝ እሱ ያለበት ሄጄ ማለት ነው ፈልጌ አጣሁ በቃ እኔ እሱ እዛ ልገላግለው ነበር ሲጀመር ማለት ልደባልቀው ነበር ከመሬት ጋር እና ፈልጌ እዛ ስራ ቦታ ምናምን ስሄድ እዛ አልነበረም ስራ ቦታ ማለት ነው ፈለኩ ቢሮ ፈልጌ አጣሁ ውስጥ ገባሁ ወጣሁ ሰው ግቢ ውስጥ አጣሁ በቃ ፈልጌ አጣሁ ግን ባገኘው የማይሆን ስታደርግ ይደፋዋለሁ ጀምሮቱ ማለት ነው እኔም ማረጋውን አውቃለሁ ፋሚሊ ግን እዚህ ጋር በጣም ተናድጃለሁ ነው እዚህ ጋር ስልኩ በስቃይ ነው ያገኘሁት አግኝቼ ደወልኩለትና ምናምን ዛሬ አሁን ጠርቼዋለሁ ጠርቼ ያለውን ነገር ከሱ ጋር ምን እንዳለ ጠይቀዋለሁ ማይሆን ነገር ካወራ የምር አይለም እግዚአብሔርን የምሬ ነው ሰዎች ማወራችሁ ደፋዋለሁ ሰው ይሆን እኔ በጣም እዚህ ጋር በጣም እኔ ስሜታዊ ሆኛለሁ ቅድም ለዚህ ንግግሬ በጣም ይቅርታ አሁን ደግሜ ቅድም ሰው ደብያቸዋለሁ ተናድጄ ላወራ እችላለሁ ልጁ ጋር ልጣላ እችላለሁ ማይሆን አክት ላሳይ እችላለሁ ግን ሶሪ ለዛ ቤተሰብ በጣም ነው ማከብራችሁ ሁላችሁንም በኢንቦክስ እኔ በውስጥ መስመር ያወራችሁኝ በዋትስአፕ በቴሌግራም በኢሞ ያወራችሁኝ ቢኒ አሹ ምናምን ብላችሁ ገና ደስ ብሎኝ እንኳን ደስ አለ ምናምን ብላችሁ ደስ ብሎኝ ገና እኔ ደስታዬን ሳላጣጥመው እዚህ ጋር ደግሞ ሌላ ችግር ሰዎች ምን ማለት ነው ቆይ እኔ ግራ ገባኝ የኔ ነገር ከሰው ለየት ይላል የኔ ፍቅር ከሰው ሌላ ነው ማንም እኮ እንዲህ አይሰቃይም በቃ ያፈቀረውን ያገኛ ከዛ በኋላ እንደፈለገ ነው የሚሆነው ከሚስቱ ጋር ግን በኔ ጊዜ ሲሆን ነገሮች ተደበላለቁ በቃ ምንድነው እኔ ግራ ገባኝ እኮ ወይ የሰራሁት ግፍ አለ እኔ በእርግጠኛ ሆነ ሳለ ግፍ ሰርቻለሁ ፋሚሊ ለፍቅር ስለ እኔ ብዙ ነገር ሆኛለሁ በጣም ብዙ ነገር ሆኛለሁ ግን ይሄ ለኔ ፈጣሪ ለኔ እንደ ግፍ አይቆጥረውም ቢያስባለሁ ለምን በሰዓቱ በቃ የሆነ ሆኗል እናንተ ያው ከፈለጋችሁ ያው መናገር እችላለሁ ባለፈው የሆነ ሰዓት ላይ በሷ ላይፍ ላይ መጥቶ ባሪች እሷን እንዲህ ያመናጨቀ አዲስ ሰው መጣ ቁጥር እዛ እነሱ ጋር ይሄዳ ያቺኛው ጋር እሷ ጋር ዝም ብሎ ይሄዳ እሷ ላይ እየተለጣጠፈ እንደፈለገ ሲሆን አየሁ ደበረኝና ከዛም በኋላ በቃ የሆነ ሰው መጥቶ ቀመረ እንዲህ ብንቀምር እንዲህ ብናረግስ አለ እሺ ቢያረኩኝ
ከዛ በስተመጨረሻ ደግሞ አሳክቼ የኔ ያረኳት በቃ እሱ ስለሚጎዳት ለሱ ስለማይገባት ነው የኔ ያረኳት። ስለማፈቅራት ልተዋት ነበረ በቃ ስለምታፈቅረው ስለሷ እሱ ስለምታፈቅረው ትቼ ነበረ ልተዋት ነበረ። ግን ሳይ እሱ ደግሞ ምንም ነው በቃ ቼክ ያረጋትን እንድች ማለት ነው። ደብሮኝ በቃ የኔ ያረኳት በስተመጨረሻም ቀማምሬ በግፍ ምናምንም አይደለም ፋሚሊ እግዚአብሔር ያው የልቤን ያውቃል። በቃ እኔ እዚህ ጋር የሄድኩበት ወይ ትክክል አይደለም አይደው ግን ደግሞ የውስጤን እግዚአብሔር ስለሚያውቅ እኔ የከፈልኩት መስዋዕትነት እዚህ ጋር ዝም ብዬ አይደለም ወይ ደግሞ ለግፍ አይደለም እሷን ወይ ለጎዳ ወይ ላሰቃይ አይደለም። መጨረሻ ላይ ውጤቱ ምንድነው? ለጥቅም ለሷ ጥቅም ደግሞ ላቅ ነው እኔ እዚህ ጋር ያደረኩት ማለት ተንኮል ብሰራ ብተናኮል ምን ብልም ላቅ ነው ፋሚሊ እወቁልኝ ይሄን ነገር አደራ። እኔ እንደ ክፉ ሰው በኢንቦክስ ገብታችሁ እኔ በውስጥ መስመር ያወራችሁ አንተ ተንኮለኛ ነፍስ አይማርም አትበሉኝ። በቃ እኔ ወድጄ አይደለም እናንተ ቆይ ታወራችሁ እንደዚህ ጋር አሁን የሽር ባህርጭ እየጎዳ ሰው ሁሌ ካጠገቡ ነኝ ሁሌ ከጎኑ እንደ ጓደኛው እንደ ወንድሙ ነበር። ይወሳለ ከታረቀም በኋላ ሁሌ ሳይ ቼክ አያረጋትም። ሴት ካየ እንዲህ ነው በቃ የሚለው በቃ እንዲህ ከዛም በኋላ በቃ አስጠላኝና እሱ እንደሚጎዳ በቃ ሹር ነው በቃ ሹር ነኝ በቃ በጣም እሷን እንደሚጎዳ እርግጠኛ ሆኜ ምን አደረኩኝ የሆነ ሀሳብ መጣ ቀማመርን በቃ አስጣል ነው። ከዛም በኋላ እኔ ያረኳት ግን እወቁልኝ ፋሚሊ ፕሊዝ በእግዚአብሔር እወቁልኝ የሽን እሱ ስለጎዳት ነው የኔ ያረኳት። እኔ ስለማፈቅራት የኔ ያረኳት ስለማፈቅር ብቻ አይደለም እሱ ስለሚጎዳት ነው። በቃ ለምን ትጎዳብኛለች ብዬ ነው እዚህ ጋር ፋሚሊ እና ተንኮል ብሰራ ምን ብሰራም ለሐቅ ነገር ነው። እግዚአብሔር ደግሞ የልቤን ያውቃል። ስለዚህ ቤተሰብ በጣም ነው የምወዳችሁ ሁላችሁንም ጌታን ነው የምላችሁ። ግን አሁን ላይ ደግሞ ያ ሁሉም ራፍ አልፌ ቢወራ ማይወራ ብዙ ምስጢር አለ ብዙ ምስጢር ማለት ነው ብዙ ማይነገር ነገር አለ። ያን ሁሉ አልፌ ነው መጥቼ እዚህ ጋር ደግሞ ዶክተር ላይ ያክም ነኝ ብሎ እኔ ሲጀመር አይደለም ዶክተር ምን ከፈለገ ይሁን ለራሱ ነው። ግን እዚህ ጋር በፍቅረኛ እኔ በምስቴ ነው ቀልድ አላቅም በቃ እኔ በምስቴ ቀልድ አላቅም በቃ ፋሚሊ እዚህ ጋር ማለት ነው። እኔ አሁን ላይ በሷ የሚመጣብኝ በቃ እኔ በቃ እንደ ጠላት ነው ማለት በቃ ጠላቴ ነው ሲጀመር እሱ ካሁን በኋላ ማለት ነው። ጠይቀዋለሁ ከመጣ በኋላ ጠይቀዋለሁ ሲመጣ ከዛ በኋላ ጠይቀው እሱ የሆነ የማይሆን ነገር ሚላስ ከተናገረ ፋሚሊ እኔ ማርጎን አላቅም በቃ በሰዓቱ ወይ ሰልቤ ልተው እችላለሁ ልጣላው እችላለሁ አይታወቅም። እና ቤተሰብ በጣም በቃ የተከፈለበት በጣም በቃ ብዙ ዋጋ የተከፈለበት ፍቅር ነው ይሄ ቀልድ አይደለም። እግዚአብሔርን ነው የምላችሁ ቀልድ አይደለም ይሄ። እና ይቅርታ እኔ በጣም ስሜታዊ ሆኛለሁ በጣም አግሬሲቭ ሆኛለሁ። እና ከሰሞኑ የሆነ የሰማው የጠፋሁት በቃ ለዛ ነው የሷን አኳኋን እያየሁኝ ነው ዝም ብዬ። ግን ይደውላል ደውሎ እንዴት ነሽ ደህና ነሽ ምናምን ነገር የሆነ በቃ የሆነ ማይሆን ነገር ዝም ብሎ ቁርስ በላሽ ምሳ በላሽ ምናምን ነገር ምን አገባው እሱ ቁርስ ባትበላ ብትበላ ምን እሱ ነው የሚያበላት ምን አገባው እሱን ደውሎ የት ነሽ በሰሞኑ ብርድ ነው ጃኬት ልበሺ እንትን አትበይ ካልሲ ልበሺ ጠዋት ላይ ማታ ላይ ካልሲ ልበሺ ምናምን ጃኬት ደረብሽ ይላል። ባደረበው በደረብ ነው ምን አገባው እሱን እዚህ ጋር ምን አገባው። እኔ ፋሚሊ በጣም በቃ አሁን ይኸው እንዲያደርገኝ ነገር ይሄ ነው። የሆነ አንድ ሐኪም ካከመ በኋላ አይቶ ምን አገባው ምን አስደውለው እሷ ጋር እየደወለ እንዴት ሆንሽ አሁን ተሻለሽ ደህና ነሽ እንዴት ነሽ ቁርስ በላሽ ምሳ በላሽ ይሄ ሌላ ነገር ነው ፋሚሊ ሌላ ነገር ነው ይሄ ፍቅር የሆነ ሕክምና ምናምን በቃ አይደለም። እኔ ግራ ገባኝ ፋሚሊ እና በጣም አስጠልቶኛል በጣም ደብሮኛል። በቃ ሰሞኑን በቃ ትክክል አይደለም አእምሮ ልክ አይደለም እየመጣ ነው ፋሚሊ ብሮ ሰላም እንዴት ነው አሎ ደህና አሎ ጌታ ይመስገን አሎ ምንድነው አንተ ዶክተር ነህ ምንድነው አንተ ምንድነው ቆይ ምን አንተ ወይ ምን ዶክተር ነህ አንተ የምታከመው የሰውን ሰውነት ምናምን እንጂ አንተ ልብ ታከማለህ አንተ ልብ አካሚ ያደረገው ማን ነው ምንድነው አንተ ከምስት የምትፈልገው ነገር ምንድነው ከሷ ጋር ያለህ ቆይ ምን ስለምን እያወራ እንደሆነ እንገረኝ ነበር ይላል ሰማ እሺ አንተ ምንድነው ያለህ ለሽ አንተ ምን ሆነ አንተ ማን ትለኛለህ አንተ ማን ምናምን ትለኛለህ እኔ ባሏ የልጇ አባት እኔ ነኝ ባሏ ነኝ ቢኒ ነኝ እኔ ቢኒ ባላለው የሺ ባል ነኝ እኔ
ሰማኝ አይደለ? ምን ይሆንክ ነው? ምን ይሆንክ ነው? ምን ልትመታኝ ነው እንዴ? አንተ እሷ ጋር ደውለህ ቁርስ በላሽ ምሳ አንተ ምን አገባ? ምን አገባባት? በላ ብትበላ ምን አገባ? አንተ ሲጀመር ማነህ ነው? እኔ ግራ አይገባኝ። እኔ ፍቅረኛዋ ባሏ ነኝ። የትኛው ፍቅረኛ ነህ? የትኛው ፍቅረኛ? እኔ ባለፈው ሳምንት ባሪች የሚባለው ሰውዬው ጋር ተጨቃጭቄ ሳልጨርስ አንተ ደግሞ ማን ሆነህ ነው የመጣኸው? ደግሞ ባሪች ምናምን ከፈለገ ማንም ምንም ስለመከራከር አያገባኝም። ይሄን የሚባል ሰውዬው ነህ? ደደደደደ ምንድነው እናንተ ሰዎች? ምንድነው ከልጅቷ ጋር እንደዚህ ተጣመዳችሁ እኮ? ምንድነው? ምን አገባ ብጣመር? አንተ ምን አገባ? ጌታ ያገባሃል አንተን ባይዜ። ምንድነው ያለ ንገረኝ። ያለ ምንድነው? ይኸውልህ ያለ ነገር ንገረኝ። ምንድነው ያለ? ልንገርህ። አሁን ስማኝ፣ እንረጋጋ፣ እንደ ትልቅ ሰው እናወራ። ባይዜ እኔ የሽን የትን አቃት ቦታ የለም። ኦኬ እሺ። ሆስፒታል መጣች፣ ለክትትል መታለች። ከዛ በኋላ ባል ጥሪ አልኳት። ከዛ ባል የለኝም ምናምን አለች። እንዴት የለሽም? ባል ሳይኖር እንዴት አረገዝሽው ብዬ ጠየቅኳት። ከዛ በኋላ ያለውን ነገር መናገር ጀመረች። ከዛ እኔ እንትና ባሪች ቢኒ የሚባል ሰውዬው እንደዚህ አድርጎኝ እንደዚህ ሆኜ ልጁ ምናምን ብላ ብዙ ነገር አወራች። አሳዘነች። ቀረብኳት። ከዛ በኋላ ለዚች ልጅ እኔ እንደሚያስፈልግ ስለተረዳሁት እሷ ህይወት ቢያንስ በተቻለ አቅም ከማን ነው ያረገዘችው? ምናምን ከማን ነው ያረገሽው? ከማንም ይሁን እርግዝና እንዳለ ብቻ ነው እኔ የማውቀው አባቴ። ስለዚህ እርግዝና እንዳለ ብቻ ስለማቅ ልርዳት ብቻዋን እያለቀሰች ስላለ እንባዋን ላብስ ብዬ ነው አባቴ የመጣሁት። ታዲያ አንተ ምትረጋው ደውለህ ቁርስ በላ የማንም ጎረምሳ አንገቴን እኔ ባለፈው ማለት ነው ስንት መከራ ባሪች እዚህ ጋር አንገቴን ይዞኝ ስንት ነገር አንተ ደግሞ መጣ ባይዞ ቤተሰብ እግዚአብሔርን ማለት ነው የመልካምነት እንደዚህ ያረጋል ብዬ አልጠበቅኩም። ግን በጣም በሰው እየተናኩ ከኔ ጋር አውራ እዚህ ከኔ ጋር አውራ አሁን እሺ አንተ አክም ዶክተር ነህ አይደለ? ዶክተር ነህ። ደውለ የሺ ቁርስ መላሽ ጃኬት ለበሺ ምን ካልሲ ለበሺ ጠዋት ብርድ ነው ምናምን ምን አገባ አንተ ስለ ብርዱ አይደለማ። አንተ የት ነበርክ? አንተ ባሏ ነኝ። አዎ ባሏ ልትሆን ላትሆን ትችላለህ። እኔ አላቅም። ግን የት ነበርክ? እኔ በስራ ከዚህ አዲስ አበባ ነበርኩ። አዲስ አበባ ባሪችስ ማን ነው ደግሞ? ባሪች ምን አገባ? ምን አገባ? እኔ አንገቴ ምን ካልገደልኩ ብሎት ምን አገባው? ታዲያ ወደ እኔ እኮ ቢያንስ ማለት ነው የሺ ስላለቀሰች እንባዋን ላብስ ከመንገድ ላንሳት ቢያንስ ለትንሽ ጊዜ እንደምታስበው ምናምን አይደለም። ይኸውልህ እንደምታስበው አይደለም። እኔ እሷ ስትጨነቅ ስታለቅስ ስላየኋት ከጎኔ ልሁን ብዬ ነው እንጂ ሰው እንደሚያወራ አይደለም አባቴ፣ ሰው እንደሚረዳ አይደለም። እኔ ለትንሽ ደቂቃ ቢሆንም ስሜቷን ልረዳ ብዬ ነው የቀረብኩት። ስሜቷን አንተ የምትረዳው ማን? አንተ አክባቶ አንተ አክባቶ ምን አገባ? አንተ የት ነበርክ? ባሏን አይደለ? ባሏን የት ነበርክ? ለወራት የት ነበርክ? ስትሄድ እኔ አልሰማሁም፣ አልነገረችኝም። እኔ በስራ ሌላ ሀገር ነበርኩ። እኔ ማለት ነው ለጊዜው ከባሪችም ጋር ያለው ነገር እንደዚሁ ፋይት ነኝ ያለሁት። በጣም ከሱ ጋርም መንከባከብ ስላልቻለ ከባሪችም ማለት ነው ለጊዜው የሷን ነገር ይዤዋለሁኝ አባቴ። ስለዚህ አንተም ከሷ ጎን መሆን ስለማትችል እኔ ባይዘ ከየሺ በላይ የሚያሳዝነኝ በሆዷ ያለው ልጅ ነው። በምን አወቅህ አንተ? እኔ ላቅም ይችላል ስለነገረች ቢኒ የሚባል ሰው ስላለች ነው እንጂ አንተን አግኝቼም አላቀህም። አንተ ምን ታውቃለህ? ለፍቅር ምን ታውቃለህ? አንተ ምንም ታውቀው ነገር የለም። እዚህ ጋር ተጠገባ አንተ መሆን ካልቻልክ ምን አንተ ማለት ነው እኮ የሚያሳዝነኝ የሺ ብቻ አይደለም ሆዷ ላይ ያለው ልጅ ነው የሚያሳዝነኝ አባቴ። ስለዚህ እኔ ማለት ነው ልጁ ስማ አንድ ነገር ልንገርህ። የሺ ማለት ነው የሺ በብዙ ልፋት በብዙ ስቃይ ያገኘኋት ምስቴ ናት። ገባ ትሁና የት ነበርክ ነው ጥያቄ። እኔ አታናድደኝ ባይጄ ተናደዳ ታዲያ ምን ታመጣለህ? ተናደድ ልንገርህ እኔ የሺ ማለት ለኔ ብዙ ነገር ነው ታውቃለህ። ለሷ እኔ በጣም ብዙ ዋጋ ነው የከፈልኩላት። ብዙ ዋጋ በዱርዬ ስመታ ስደባደብ በጩቤ ሲያባሩ በጩቤ በዱላ ተብለበት እንደ መቀለጃ የሆነ መንገድ ልጥላት ነው እንዴ? የት ነበርክ? እሷ እርጉዝ ሆና ስታለቅስ የት ነበርክ? አንተ ቆይ ምን አገባ? አንተ ማን? ምን አገባ? አንተን ማን? የት ነበርክ? እኔ በስራ ከሄደ እሷ ደግሞ እዛ አንተ ጋር እንደረች እኔ አላወኩም ነበር፣ አልሰማሁም ነበር። የት ነበርክ አንተ አለ እንዴ? ይኸውልህ ሰውዬው እኔ እንዳንተ ተደባዳቢም አይደለሁም፣ ተደባዳቢም አይደለሁም። ሰው በኔ በምወደው ነገር ሲመጣ አያስለኝም። ሰማ እኔ ዱርዬም አይደለሁም። ግን
በመወደው ነገር እሷ ሲመጣ ነው አስለኝም እያሳየኝ አለው ባይዘው ዱርዬነትን እያሳየኝ በእኔ ላይ እየበታ ምን እያረከኝ ነው ባይዘው እኮ ያንተ አነጋገር እኮ ነው በጣም ይደብረኝ እዚህ ጋር እኔ ምንድነው በዚህ ሳምንት የለ በዚህ ወር የሌለ ሰውዬው ከየት መጣ የሺ ባል ነኝ ስትል ትንሽ አታፍርም ባይዘው ትንሽ አታፍር ነበርኩኝ እሱ ምን አገባ ቤት ላይ የምትበላው የምትጠጣው አታ ባዶ ቤት ላይ ስትኖር የት ነበርክ አንተ? የት ነበርክ? አዲስ አበባ ምን ያንተ ጉርጋር ነው? አዲስ አበባ ኔትወርክ ማይሰራበት ነው፣ ሲስተም ማይሰራበት ነው እንዴ? ስለዚህ አንተ ምን አገባ? ባይዘን ማለት ሁለታችሁ ማለት ነው ልጅቷ እንድትሞት ነው የምትፈልጉት። እንድትሞት እርግዝናዋም እንዲጨናገፍ ነው የምትፈልጉት። እኔ ስማ እኔ በልጄና በምን ስቀል አላውቅም። ሰምተሃል አይደለ? በጌታ ለሷ ስለኔ ማልከፍልበት ምንም ዋጋ የለም። ሰማህ አይደለ? እኔ ያለሁበት በጣም ከባድ ነበረ። ስለዚህ እኔ ወድጄ አይደለም የጠፋሁት ታውቃለህ። አንተ አታውቅም፣ አይገባህም። እኔ ግን የጠፋሁበት በራሴ ሪዝን ነው ታውቃለህ። በራሴ ኬዝ ነው የጠፋሁት እንጂ እኔ በልጅ ጨክኛ ወይ ደግሞ በየሺ እኔ በመወዳት ጨክኛ አይደለም የጠፋሁት። በራሴ እኔ የልቤን እግዚአብሔር ነው የሚያውቀው። አንተ ደግሞ እዚህ ጋር መተህ ፈራጅ አንተ እዚህ ጋር ምትፈርደው አንተ ማን ስለሆነ? እሺ እንደዛ ከሆነ ቴንኪው ማለት አለብህ። እንኳን ዶክተር በጣም ነው ማመሰግን፣ ሚስቴን እስኪመጣ ስላንከባከብክ በጣም ነው ማመሰግን። እስከዚህ ይጠብቃል፣ ከዚህ በኋላ ያለው አደራ እኔ ወስዳለሁ ማለት አለብህ እንጂ መተህ እዚህ አቧራ አንስተህ እኔን 3 ጊዜ እንደዛ አንገቴን ይዘህ እኮ አደዋወል አነጋገር ሄሎ፣ እሺ ደህና ነሽ? እግዚአብሔር ይመስገን ሰላም ነው አለው። ተሻለሽ? እንዴት ነሽ አሁን ብላ መተው ነው እንጂ ቁርስ በላሽ እንደ እሺዬ እንትን ጃኬት ለበሽ ምን አገባ? ምን ማለት ነው? ምን ሰው ከሚያንስ እኮ የወደቀውን ሰው ማንሳት ግዴታ አለብኝ። እኔ ያለሁላት አንተ ሰው የነገርኩህ ነው በኋላ በእኔ ላይ ማለት እኔ ካንተ ጋር የምደባደብበት ሙድ ውስጥም አይደለም። ደክሜ እኔ ሆነ ሰዎች ይሄ ዶክተር አንተ ራስህ ዶክተር ያስፈልጋል። ሰምተሃል? ጌታው ይለው ቢያንስ በዚህ ለሰዎች ለአንተ ሰው ፊት ልደባደብ ለአንተ ዶክተር ያስፈልጋል። ሰምተሃል? እኔ ይኸውልህ ስማ አሁን ማለት ነው አሁን ያለብህ እኔ ያለውን ነገሮችን ቢያንስ እኔን ማመስገን አለብህ። አመስግነህ ከዚህ በኋላ ያለውን ከየሺ ጋር ያለው ህይወት እኔ አለው ብለህ ከባርችም ጋር ያለው ጉዳይን ጨርስ። እኔ ከደም ንጹህ ነኝ። አንድ ነገር ልንገርህ እኔ በጣም ብዙ ዋጋ የከፈልኩበት ፍቅር ነው። አንድ ነገር አንተ የማታውቀው ነገር አለ። እኔ እዚህ ጋር አፍቃሪዋ ነኝ። በጣም በብዙ ቻሌንጅ ባህሪች አንዴ መቶ ሲፈትን አንዴ ደግሞ ሌላ ሰው መቶ እንዲህ መሀል ላይ ሲገባ በትግል እግዚአብሔር አስጥሎ በስቃይ ከእጅ አስገባዋት። አንተ አታውቅም ማለት ነው። ስለዚህ አሁን የሺ ማለት እኔ በጣም የማፈቅራት ልጄ እናት ናት። ሰምተሃል? ደግሞ በሆዷ ያለው የኔ ልጅ ነው። ገባ? ልጄ ነው እና ማንም መጥቶ እንደፈለገ እሷ ላይ ሲያወራ ማንም መጥቶ እንደፈለገ እሷን እኔ ያለው ልል አይችልም። በቃ እኔ እዚህ ጋር በስራ ኬዝ ትንሽ ቢዚ ሆኜ ነው የጠፋሁት እንጂ እኔ በልጅ ጨክኛ አይደለም፣ ደግሞ በሚስት ጨክኛ አይደለም። እኔ በሷ መጨከንበት ምንም አንጀት የለኝም። ስለዚህ እኔ እዚህ ጋር አሁን አንተ ስለማታውቅ ይሆን ሜቢ እኔ ቢኒያም የሷ የሺ ፍቅረኛዋ ነኝ፣ የልጅነቷ የድሮ ጓደኛዋ ነኝ። አሁን ደግሞ ባሏ ፍቅረኛዋ ነኝ፣ አብሮ አደጓ የሰፈሯ ልጅ ነኝ። የተማርነው አብረን ነው። በዚህ አነጋገር አሁን ባሪች የሚባለው ሰውዬው የሺ የኔ ሚስት ነች የሌላ አጥቷን ያለ አቧራ እያነሳ ነው። አንተም እንደዛ ነው የምትለው። ስለዚህ ይሄ ቤተሰብ የዚህች ልጅ ማለት ነው። ይሄ እነዚህ ሰዎች ይሄ ምን ነው ፉክክር ቤት በውጭ ነው የሚያድረው፣ ሳይዘጋ ነው የሚያድረው እንደሚባል እነዚህ ሰዎች ማለት ነው ልጅቷን በሜዳ ጎዳና ልጥሏት ነው ባይዘይ። ስለዚህ አንተ ምን አገባህ? እኔ ያለው እስኪረጋገጥ ድረስ ምንም መምታት ትችላለህ ባይዘይ፣ ከፈለክ መምታት ትችላለህ። እኔ ለምታለው አንተ ሱስ የለብኝም። ስለዚህ ዲኤንኤ እስኪረጋገጥ ድረስ እነዚህ ሰዎች ልጅቷን በቃ አንድ ጊዜ ባሪች አንድ ጊዜ አንተ ራሱ ማለት ሳስብ በዲኤንኤ ምናምን ትላለህ ልጁ ዲኤንኤ የኔ አለ አላለ ውጤቱ ምን አለ አያገባኝም። ግን ልጁ የኔ ነው። የፌክም ሆነ ሰርተ ልጁ የኔ ካሁን ራሱ ልጁ የኔ ነው። ስማ ልንገርህ ልጁ ማለት ነው የኔ ባይሆን እንኳን ማለት ነው በዲኤንኤ እንትን ብለህ ቼክ አድርገህ ልጁ የኔ ነው እርግጠኛ። ግን የኔ ባይሆን እንኳን ልጁ የኔ መሆን አለበት። ካላስ እኔ ደግሞ ልንገርልህ ግዴታ ነው ግዴታ ነው። እኔ ደግሞ ማለት ዛሬ እንኳን ብትገለኝ ዛሬ እንኳን መጨረሻ ቢሆን እኔ ቢያንስ በአዳራሽ ፊት በሰው ፊት በእግዚአብሔር ፊት ምዬ ነው በዚህ ስራ ሙያ ውስጥ ትሞታለህ። መግደል ትችላለህ። እገላለሁ እኔ አንተን እገላለሁ። ሰምተሃል? ልጄን የኔ ልጅ ማድረግ አለብህ። ግዴታ ነው ይሄ። ሰማህ አይደለ?
ሰማኝ። ግዴታ ነው ይሄ ግዴታ ነው ግዴታ ነው። አለቀ። ደፋለሁ አለ በለዚያ ነገርኩህ በኋላ ልጁ የኔ ነው። ዲኤንኤ አለ ልጁ የቢኒያም የኔ ነው። ሰማህ አይደለ? ግዴታ አለ ሆነ ሰርተህ ልጁ የኔ ነው ነገርኩህ በኋላ እንዳለ ነው የሚለው ዲኤንኤ ያለው አይደለም። ልጁ የኔ ነው። ልጁ የኔ ነው። ልጁ የኔ ነው። እንደምንም አድርገህ በፌክም ሆነ ልጁ ይነር ሰምተሃል አይደለ? ልጁ የኔ ነው። እኔ ከዚህ በኋላ ማውራት መሞትም እችላለሁ፣ ልገልም እችላለሁ። ልጄን ማለት ነው ትችላለህ። በቃ ነገርኩህ። እግዚአብሔር አይለም አንተ ጋር ማለት ነው እንገናኛለን። እኔ ራሱ ሆስፒታል ነው የምሄደው። እንገናኛለን። እኔ እገልሃለሁ፣ አንተን ደፋለሁ። እሺ እንገናኛለን። ወይኔ ፈጣሪ። እኔ ቆይ ማንም ዝም ብሎ የመጣ መሀል ላይ የመጣ የሺ ምናምን ፈጣሪ። እኔ በጣም ጨንቆኛል ሰዎች፣ እግዚአብሔር ምስክሬ ነው የምላችሁ፣ በጣም ጨንቆኛል። ዶክተር ተብዬ ዶክተር ነው አላውቅም እኮ እኔ ምንም አላውቀውም፣ አያውቀኝም፣ ግን ዶክተር ነኝ አለ። ግን ዲኤንኤ ተመርምሮ ልጁ የኔ እንደሚሆን አይ አም ሹር ፋሚሊ ግን ልጁ የኔ ባይሆንም እንኳን እኔ ቅድም ሰው እንደነገርኩ እኔ አላውቅም። በቃ እኔ አላምንም። ልጁ በቃ የኔ ነው፣ ልቀበለው አልችልም። ልጁ የኔ ነው። ፋሚሊ ጨንቆኛል እግዚአብሔርን